የሀይሚና የብሩክ ጉዳይ ሰሞኑን እንደሚታወቀው ብዙ ውዝግቦችን እያስነሳ ይገኛል ማለት ነው። አንዱ ሲያርፍ አንዱ ሌላኛው ሲያርፍ ሌላኛው እየተነሳ እንግዲህ ሀይሚና ብሩክ መግባባት ላይ መድረስ አልቻሉም። እንዲሁም በተመልካችም ዘንድ በጓደኞቻቸውም ዘንድ እንግዲህ አብረው እንዲሆኑ የማይፈልጉ በጣም ብዙ ሰዎች እንዳሉ እነሱም ጫና እየፈጠሩባቸው እንደሆነ ባይፈልጉም ግን በግዴታ እነዚህ ልጆች ብሩክ በሀይሚ ላይ ቂም እንዲኖራት ጥላቻ እንዲኖራት ብሩክ በሀይሚ ላይ ለሷ መጥፎ ነገር እንዲያስብ ያልሆነ ነገር እንዲያስብ ያለ ሀሳቡ ብዙ ነገሮችን እየተደረገ ይገኛል እና በአጭሩ እንግዲህ ወንድሞቹም ዝምታቸውን ሰብረዋል። ከዚህ በፊት ሀብ እንግዲህ እንደሚታወቀው ለሙሺ ይሄ ነገር መናገር አለብን እሷ ነች ማስተካከል ያለባት ወይም ደግሞ የሆነ ነገር ማለት ያለባት በማለት እንግዲህ ለሙሺ ሊናገር ሄዶ ነበረ። እዛ ሲሄድ ግን ሙሺ እንደታመመችና ጥሩ ሁኔታ ላይ እንዳልሆነች እንኳን ስለነሱ ችግር የምትሰማበት ለራሷም አቅም እንደሌላት ሁኔታውን አይቶ ሀብም እንግዲህ ያንን ነገር ተመልካችን ሰላም እንድትብዬ ነው ብሎ በዛው ዘግቶ ጨርሶ ነበረ። ከሚስቱ ጋርም ተጣልቷል። በነገራችን ላይ አንዳንዴ ሰዎች በማያገባቸው ገብተው ሲጣሉ ይገርመኛል። አሁን ሀብና ናኒ ምንም የሚያጣላቸው ነገር ኖሮ አይደለም። በቃ እናስታርቅ ካሉ ተስማምተው ያስታርቃሉ። ከዛ ደግሞ በቃ ወይ መተው ከፈለጉ መተው ነው እንጂ ሁለታቸው ተጣልተውበት የሄዱት ምክንያት በጣም ነው የገረመኝ የደነቀኝ ማለት ነው። የምሬን ነው። የራሷ አሮባት የተሰማት ትላለች። እናንተ መስማማት ሳትችሉ ሌላን ሰው ልታስታርቁ ስትሄዱ በጣም ገረመኝ። እናንተ መግባባት ሳትችሉ ሌላን ሰው እናግባባለን ብላችሁ ስታስቡ በጣም ነው የገረመኝና ለማንኛውም ግን ዛሬ ከባድ መልስ መልሰዋል። መለኛውም እንዲሁም ደግሞ ሀበም ዛሬ በጣም ከባድ ቁጣ የተጨመረበት እንደውም መለኛው ብሩክን በቃ ሁሉን ነገር ተው፣ ሁሉ ነገር ይቅርብህና ቡታጅራ ነው የሚሻለ፣ ቡታጅራ ተመለስ፣ በቃ ሁሉ ነገር ይቅር ነው እያለ የሚገኘው። ሀይሚንም ብሩክንም እንግዲህ ይጥብ አድርገው በጣም እየሰደቧቸው ነው የሚገኙት። በተለይ ሀብ እጅግ በጣም ተቆጥቶ በጣም ሀይሚን ብሩክን በጣም በቃ በከባዱ ነው የሰደባቸውና ተበሳጭቷል። በጣም እየማለውላ ነበርና ይሄ ነገር ደግሞ ቀልድ መሰላችሁ ሰዎች አላችሁ፣ ፕራንክ ነው ብላችሁ የምታስቡ ሰዎች አላችሁ። የሰው ልጅ እኮ ችግር አይገጥመው የሚባል ነገር የለም። እኔን የምትሰድቡኝ ሰዎች አላችሁ፣ ምንም አይመለከተኝም። እግዚአብሔርን አሁን ላይ ሰው ለምን አለኝ ብዬ ምን ሰደበኝ ምን ተናገረኝ ብዬ ምንም የምናገራችሁም የምሰማውም ማዳምጠውም ነገር የለም። እኔ ዋናው ነገር የሚያሳስብ ሲጀመር ሀይሚና ብሩክ እንዲለያዩ ብፈልግ ማለት ነው ብዙ ነገር ማድረግ እችላለሁ፣ ብዙ ነገር ማለት እችላለሁ፣ ብዙ ማውራት እችላለሁ። ግን እኔ እንዲለያዩ ብዬ የተናገርኩት ነገር ምንድነው? እኔ ከሴት ጎን ነኝ። ሀይሚ የእውነት አላት፣ ተከፍታለች፣ ያየችው ነገር አለ፣ የሰማችው ነገር አለ። ሴት ልጅ ናት፣ እሱ የማስረዳት ግዴታ አለበት። ምክንያቱም በቃ ባሏ ነኝ ብሎ እስካሰበ ድረስ፣ ፍቅረኛዋ ነኝ ብሎ እስካሰበ ድረስ፣ ወዳታለሁ፣ አፈቅራታለሁ ብሎ እስካሰበ ድረስ እሷም ጊዜዋን፣ ልቧን፣ ሁሉን ነገሯን ከሰጠችው በኋላ በቃ ወደ ኋላ መሸሽ የለም። ከችግሩ የራስሽ ጉዳይ መለከትሽም አያገባሽም ተብሎ የሚጣልበት ነገር ወይ ደግሞ የሚተው ነገር አይደለም። ስለዚህ ወንድ ልጅ ነገርኳችሁ እኮ የትም ዙሮ የትም በቃ በዋለበት አድሮ ውሎ የሚመጣ ሰው ነው። የእውነቴን ነው። ሴት ልጅ ግን ወንድ ልጅ ስታፈቅር በሙሉ ልቧ ነው። መድኃኔዓለም ወንድ ልጅ ሲያፈቅር ማለት ነው እውነቱን ንገሪኝ ካላችሁኝ በግማሽ ልቡ ነው የሚያፈቅረው። ገባችሁ? ወንድ ልጅ ሲያፈቅር አንድ አይኑን ጨፍኖ አንድ አይኑን ገልጦ ነው። ሴት ልጅ ሁለት አይኖቿን ሁሉ ጭፍና አድርጋ ለአንድ ወንድ ስትል ማለት ነው ህይወቷን ሁሉ ዋጋ እስከ መክፈል ህይወቷን በቃ በቢላ ህይወቷን እስከ ማጥፋት ትደርሳለች ለፍቅር ስትል ማለት ነው። እግዚአብሔርን እተማመንባታለሁ። አንድ ሴት በእርግጠኝነት አንድን ወንድ ልቧ ፈቅዶ ወዶ ጊዜዋን ቦታዋን ሰጣ ሁሉ ነገሯን ሼር አድርጋው ፍቅር ውስጥ ከገባች በኋላ ትልቅ ዋጋ የመክፈል አቅም አላት። በዛው ልክም ትንሽዬ ነገር ለመጎዳት ይበቃታል። ልቧን ትንሽ ነጥብ ነገር ነው የምታስከፋት። ትንሽዬ ክፍተት ናት ውስጧን የምትሰብራት። ምክንያቱም እሷ በሙሉ ልብ ነው የምትወደው። አንድን ሰውን 50 ስታምኑት ነው ወይስ ደግሞ 100% ነው አምናችሁት ቆይቶ የሆነ ጥፋት ስታገኙበት 100% ያመናችሁት ሰው ነው የሚጎዳችሁ፣ በቃ የሚሰብራችሁ፣ ያልጠበቃችሁት ነገር ዱብዳ ሲመጣባችሁ ማለት ነው። 50 ከሆነ ግን በቃ ሊሆንም ይችላል ላይሆንም ይችላል። ወይ ደግሞ ሙሉ በሙሉ አላምነውም ወይ አላምናትም ካላችሁ ደግሞ ያ ሰው የሆነ ነገር ቢያደርግባችሁ ከጀርባችሁ የሆነ ነገር ብሰሙበት ብታዩበት ላትጎዱ ትችላላችሁ፣ ያን ያህል ላትሰበሩ ትችላላችሁ። እና ሀይሚ ደግሞ በሙሉ ልቧ ወደደችው፣ አከበረችው፣ ጊዜዋን ሰጠችው። የእውነት ለመናገር ማለት ነው ከዚህ በላይ ከዛ የሆነ ነገር አየች፣ ከፋት፣ ጎዳት፣ ሰበራት። ለምን ብላ ጥያቄ ጠየቀች። ማትጠብቀውን ነገር ከሱ ስላየች ነው። አብዝታት ከፍ አርጋ ስላየችው ነው። ከፍ አርጋ ስላመነችው ነው። ሌላ ምንም ጥፋት ኖሮባት አይደለም። ስለዚህ ብሩክን እኔ ጠለዋለሁ አላልኩም፣ ግን ደግሞ ይረጋጋ። ምንም ቱግ የሚያስብል ነገር የለውም።
በቃ ልክ ሀይሚ በእጁ ገባች ከቤተሰብ ጋር ተዋውቃለች ምናምን ነገር ከዚህ በኋላ የትም አትሄድም ብሎ እንደፈለገ መሆን የለበትም። ሁሉ ነገር በስርዓት ነው መሄድ ያለበት እስካከበረችው እስከወደደችው ድረስ እሱም ደግሞ ወዳታለሁ አከብራታለሁ እስካለ ድረስ ለሷ እያንዳንዱን እንቅስቃሴውን ትናንትና ስንት ሰዓት ነው የፈሳ ብላ እንኳን ጥያቄ ብትጠይቀው የመመለስ ግዴታ አለበት። ለምን አፈቅረሻለሁ ብሏታል፣ እወድሻለሁ ብሏታል። ለሚዲያ ባናቅም ብቻ ተውት፣ ማፍቀሩን ተውት። አፈቅርሻለሁ ምናምን የሚለውን ቃል ለምን እንደፈራው ባላቅም እስከዛሬ ሚዲያ ማያውቀውም ማንንም ማያውቀውም ጸጥ ተብሏል። ሀይሚ ሲጀመር ማለት ነው ደግሞ አንድ ነገር ምነግራችሁ ነገር ቢኖር ማለት ነው ሀይሚ 100% አፈቅርሻለሁ ብሎ ፍቅሩን ገልጾላት ቁጭ ብለው የፍቅር ጊዜ ብዙ እኮ ደስ የሚሉ ጊዜያቱን አሳልፈዋል። ግን አብዛኛውን ጊዜ ለካሜራ ነው እንጂ ከልባቸው የእውነት ለመናገር እንደ ፍቅረኛ የፍቅር ጊዜ አሳልፈው አያውቁም። 100% ምነግራችሁ ነገር ማለት ነው ከካሜራ ጀርባ ራሱ ማለት ነው ስለ ፍቅር አውርተው ተጫውተው ያወሩት ነገር ይኖራል። ግን አፈቅርሻለሁ ብሎ በስነ ስርዓት ነግሯት አያውቅም። ለዛ ነው ሀይሚ ራሱ እምነቷም ጎዶሎ እየሆነባት የመጣው። ለዛ ነው ስጋት እየፈጠረባት የመጣው። ለዛ ነው የእውነቴን ነው የምላችሁ። ለምን አንሶላ ሲጋፈፍ አታየው? ምንም አይመስላትም ነበረ። ግን ብሩክ በቃ ሚዲያ ላይ እንኳን ወጦ ስንቶቹ አይደል ምን የተለየ ፍቅር ምንድነው? ፍቅር መግለጽ ምን ማለት ምንድነው? ምን ችግር አለው? ምን ክፋት አለው? እግዚአብሔርን ነው የምላችሁ። አወድሻለሁ አይኗን እያየ በስስት እጆቿን ይዞ በሚገርም በቃ በተለሳለሰ ድምጽ ልክ በቃ ማርክ ለቤዛ እንደገለጸላት ፍቅሩን ቁጭ ብሎ ቆንጆ ሆና ውብ ሆና ራት እየበሉ ምናም ቢገልጽላት ምን ክፋት አለው? ምን በደል አለው? እስኪ ንገሩኝ። አይንገራት። ከካሜራ ጀርባ ጨርሰዋል ምናምን ምንድነው ሌላ ስንት ጉድ የሚሸፈን ጉድ ከካሜራ ጀርባ መጨረስ እየቻሉ ሚዲያ ላይ እያወጡ እያወሩ አይደል እንዴ? ፍቅር መግለጽ ምን ክፋት አለው? የእውነት ለመናገር ማለት ነው። አሁን እኔም ልሰድቡ ትችላላችሁ። ከኔ ጋር ምን ካልተመቻችሁ መተው ነው። እግዚአብሔርን እንዳሰድቡኝ እኔ ማለት ነው የሚሰማኝን ነገር ነው እዚህ ጋር የምናገረው እና ወደ ወንድሞቹ ስመጣ ወንድም ደግሞ መለኛው ደግሞ ወደ ቡታጅራ ተመለስ የምትለው እዛ ጋር የጀማመረውን ነገር የከፋፈተውን ነገር የዘረጋውን ነገር የጀመረውን ህይወት እንዴት ነው ጥሎ ብስት ጥርግ ብሎ በቃ የሚመጣው እና እንዴት በርግጥ ህይወታቸው ኑሯቸው ቡታጅራ ቢሆን ምንኛ በደስታ በኖሩ። የምር አዲስ አበባ ሲገቡ ነው በቃ ነገሩ ሁሉ የሚሰፋው የሚገነው በጣም የሚያስቸጋሪ ሁኔታ ላይ የሚወድቁትና ቢመለሱ ሁለታቸው ደስ ይለኛል። ግን አሁን ያልተጀመረ ነገር ያልተጨረሰ ነገር እያለ ሀይሚ ገና ብዙ የምናወራው ነገር አለ ብዙ የምንነጋገረው ነገር አለ እያለችው እንዴት ነው ሁሉን ነገር ጥሎ ሊመጣ የሚችለው? ኢቭን እኮ ብዙ ማስረዳት ያለበት ነገር እያለ ማለት ነው። ይሄ ስህተት አይደለም። ሀብ ሁለቱንም እጥብ አድርጎ ሰድቧቸዋል። የእውነት ብዙ ሰዎችም ይገረፉ እያሉ ነው። ሀይሚና ብሩክም የውሸት እንዳልሆነ የተጣሉት ወይ ደግሞ የተጨቃጨቁ ያሉት ክፍተት የተፈጠረባቸው ነገር የውሸት እንዳልሆነ ነው ሀብም እየተናገረ የሚገኘው። አብዛኞቻችሁ ስራ ነው እንዲበሉ እንደዛ ይበሉ እኔ አላምንም። እግዚአብሔርን ነው የምላችሁ። ስራም ሊሆን ይችላል እኮ አላውቅም። ግን ሀይሚና ብሩክ እንዲህ ሲሆኑ አይቻችሁ አላውቅም። ይሄ ነገር የምር ነው ስሬስ ጉዳይ ነውና እንደ ቀልድ አይተነው ባናልፍ የተሻለ ነው ብዬ ነው የማስበው። እኔ ሁለታቸውን እንዲለያዩ በእግዚአብሔር ስም እምልላችኋለሁ። አልፈልግም። ምክንያቱም ብሩክና ሀይሚ ቢለያዩ እኔ ምንድነው የምጠቀመው እዚህ ጋር? ምን እጠቀማለሁ ስታስቡት? ሀይሚን አላገባት ወይ ብሩክን አላገባው ምን ያደርግልኛል? የሰውን ህይወት እስኪ ከመሬት ተነስቼ እንዴት ነው ይለያዩ ብዬ የምናገረው? ወይስ እንዲለያዩ የምናገረው ምሰራው? በቃ ሀይሚ ተጎድታለች እንደ ሴት። አንቺ በባልሽ ተከድተሽ ነው እንዲያልሽ ብሩክ ላይ በቃ ቁጣሽ የምታበርጁ ምናምን ትላለች። እግዚአብሔር ይመስገን እኔ የምወደው ማፈቅረው የሚያፈቅረኝ የእውነቴን ነው የምላችሁ ሰው ጋር ነው ያለሁት። የእውነት ለመናገር ግን ወንድ ልጅ እስከ ጥግ ድረስ ስላማቅ ነው ይህንን ነገር የማወራው። የእውነት የምንጎዳ ቶሎ ብለን በፍጥነት ሴቶች ነን። ከዛ አንጻር ነው ለሀይሚዬ ጠበቃ የቆምኩት፣ ለቅመሟ፣ ለንግስቷ፣ ለጨረቃዋ። የምሬን ነው። ሌላ ምንም ምክንያት ኖሮኝ አይደለም። ብሩክንም ምንም ጥላቻ የለብኝም፣ እወደዋለሁ እስከ ጥግ ድረስ በጣም ነው ማከብረው። ለሀይሚ ያለውም ግን እኔ የምወደው ማከብረው ደግሞ ለሀይሚ ክብር ሲሰጣት፣ ቦታ ሲሰጣት፣ ባከበረችው ልክ ሲያከብራት፣ በወደደችው ልክ ሲወዳት፣ ባወራው ልክ ለሴት ልጅ ክብር አለኝ ብሎ ባወራው ልክ ሀይሚን ክብር ሲሰጣት ነው በጣም ልወደውም ላከብረው የምችለው። ለሀይሚ ሰው ከሰው ፊት እያዋረዳት እየጥሏት እየሄደ ምናምን ነገር ግን እንዴት ብዬ ቅሬታ ይኖርብኛል። በሙሉ ልቤ ብሩክ ልል አልችልም። ይሄንን ማወቅ አለባችሁ። ከዛ ውጭ ችግር የለብኝም ከብሩክ ጋር ማለት ነውና ተስማሙ ነው እያሉ የሚገኙት። ህፃን አትሁኑ። እስከ መቼ ችግሮቻችሁን ሰው ሊፈታላችሁ ይችላል? እናንተ በራሳችሁ ችግራችሁን መፍታት አትችሉም ወይ? በማለት እንግዲህ ሀብም መለኛውን በጣም በከባዱ መልእክት አስተላልፈዋል። በጣም ብዙ ሰውም እየተቆጣ ይገኛል። ብዙ ተመልካችም እንግዲህ በቃ ሀይሚና ብሩክ መገረፍ አለባቸው ስርዓት እንዲይዙ እያሉም ይገኛሉ። እና ያው መብሰል አለባችሁ፣ ጥሪ አትሁኑ።
በመሃላችሁ ክፍተት እኔ የፈለገ እናንተ ብትጨቃጨቁ ይሻለኛል። ደግሞ በመሃላችሁ ሰው ገብቶ እንደዛ ነው እንደዚህ ነው እያለ ያልሆነ ንግግር ሲናገር፣ በተለይ ደግሞ በቅርብ የምታውቁት ሰው የምትወዱት ሰው የሚወዳችሁ የሚወደናል ብላችሁ የምታስቡ ሰው ያልሆነ ነገር ሲናገር እኔ ይታመማለሁ። ይሄ ነገር በጣም ችግር በቃ የሆነ ያበሳጨኛል እና ተረጋጉ። ሀብም ጭንቅላታ ምናምን እያለ ነበርና በጣም እያሳቀኝ ነበር፣ ግን ደግሞ አሳዝኖኛል ምስኪን በእውነት እና ተረጋጉ። ሀይሚና ብሩክ በማላችሁ እንደው እናንተ ብትጨቃጨቁም ምን ብትሉም ለጊዜው ነው። ነገ እንደማትለያዩ አብራችሁ ዞራችሁ አንድ እንደምትሆኑ እናውቃለን። ምክንያቱም አብረሽና ሩታም ያንን ሁሉ መከራ አልፈው ዛሬ ላይ ደርሰዋል። ችግር ብርቃቸው አይደለም፣ መጣላትም ብርቅ አይደለም፣ መከራከርም አለመግባባትም ምንም ብርቅ አይደለም፣ ይታለፋል። ግን ሁሌ ደግሞ ግትር መሆን የለባችሁም። የምሬን ነው መላችሁ። ግትርነት በጣም እልህኛ ሰው ትዳሩን፣ ኑሮውን፣ ህይወቱን ነው የሚያበላሸውና ፍንጥር አትበሉ። ተረጋጉ፣ ተግባቡ፣ በቃ ተረዳዱ፣ አንድ ላይ ሆኑ። ችግሮቻችሁን በራሳችሁ ለመፍታት ሞክሩ። ከቻላችሁ ከካሜራ ጀርባ፣ ካልቻላችሁ ደግሞ ከካሜራ ፊትም ቢሆንም ሁለታችሁ ብቻ ተነጋገሩ። ሌላ ሰው ቢገባ እያቦካ እየጋገረ ክኖር እየጨመረላችሁ ሄድና ችግሩ እየሰፋ ነው የሚሄደው። ኤኒዌይስ ይሄ ነው ሀሳቤ። ለማንኛውም ግን ሀይሚም ብሩክም እንደው ወደ ድሮ ፍቅራችሁ፣ ወደ ድሮ ጭቅጭቃችሁ፣ ወደ ድሮ በቃ ጸጉራን እያበላሸው ምናምን የነበረውን ቪዲዮዎቻቸውን ወደ ኋላ ተመልሸው ላይ ያየው ነበርና ጥሩ ትዝታ ነበራችሁ። ያንን ደግሞ ድጋሚ እንድትኖሩት እግዚአብሔር ይርዳችሁ። ሌላ ምንም ነገር አልልም። ስለነበረን ቆይታ አመሰግናለሁ። ላይክ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ።